በዚህ ልክ ነው ማውራት የምፈልገው እንደዚህ ነው ማውራት የምፈልገው ግልጹ እንድትነግረኝ ይፈልጋል መላኩ ነኝ ምን ይፈጠራል ይሄው መላኩ ነኝ በጣም ጥሩ አዎ ለምንድነው መዋሸት የተፈለገው ለምንድነው መሞት የተፈለገው ለምንድነው ናውጣ እና ወረዚህ ቁጭ በል እሺ ቆይ ለቀቀው ወሬትም እንዳትሄድ ቁጭ በል እዚህ ባለበት ቁጭ በል ምንድነው ባለበት ያንተ መሞት የፈጠረው የሰዎችን ህይወት ማመሰቃቀል ነው ይሄን ነው እየነገርኩ ያለሁት በዚህ ጉዳይ በአንተ መሞት ምክንያት ብርቱካን የተባለች ግለሰብ በአሁን ሰዓት ላይ እስር ቤት ነው ያለችው እኔ እኮ ታማሚ ነበርኩ ስጠብቅ የነበረው እንዴት ነው ሞቷል የተባለ ሰው ልጠብቅ የምችለው ስታስበው ብትወስደኝ እኔ ምንም የምታመጣው ነገር እንደሌለ ነግርሃል 100% እሺ አይደለም እሱን ተውና ስለኔ ነገራቸው እኔ እየጠበቅኩ እኮ ነበርኩ ይሄ ግለሰብ ማለት እንግዲህ ሞቷል ተብሎ እኛ እጅ ላይ መረጃ የደረሰን ግለሰብ ነው ስለዚህ በህይወት መኖሩን ደግሞ እኛ እናውቃለን እሱን እየጠበቀው ነው ያለው አይደለ ማንንም ሰው እንዳያየው ነው ያለችኝ ማንንም ሰው እንዳያየው ከዚህ ቤት ውስጥ ባላስፈላጊ ሁኔታ እንዳይወጣ ብቻ ነው እንጂ ያለችኝ እኔ ጉዳዩ እንደዚህ መሆኑን መቻው ያለቃ አቶ በላይነህ እስር ቤት ውስጥ ከመግባቱ በፊት ቀድሞ አቶ አክሊሉ እንዲገደሉ ይፈልግ ነበር ያቀደው መጀመሪያ እስር ቤት ውስጥ ከመግባቱ በፊት ነበር እስር ቤት ከገባን በኋላ ደግሞ እቅዱ እንዲቀር አልፈልግም ይኸውልህ እኔ በስራዬ በጣም ከሚባለው በላይ በጣም ፈጣን ነበርኩ የሴቶች ንግድ ላይ ምናምን እንድሰራ አደረገኝ ገንዘቡ በሰዓቱ ለኔ አስፈላጊ ስለነበር እሷንም ሁለቱንም ማሳደግበት ሌላ ምንም ነገር አልነበረኝ ይሄ ሰውዬ እኮ ማቀው እኮ በቃ እንደ ጉዝ ድንጋይ ሆኖ እኮ ነው ፓራላይዝድ ሆኖ እኮ ነው ማቀው እኮ ድንገት ራሱ የሆነ ነገር ሲፈልግ ግድግዳ ወይንም ደግሞ የተኛበትን አልጋ ነው የሚደበድበው ተጠርዞ ልክ እንደ ሬሳ እንደተገነዘ ሰው ነው ማየው አውርታችሁ አታቁም ነው ድምጹን ራሱ ዛሬ ነው የሰማሁት የሱ የበላይ መሆን ይፈልጋል እና ደግሞ ነገሮችን በራሱ ቁጥጥር ስር ያለውን መስመር እንዳለ ወደ ራሱ ማዞር ይፈልጋል እሱ እንዲገደል የሚፈልግበት ምክንያት ደግሞ ያ ነው ይቀናበታልም ይፈራዋል ለምን መቆኔ አሰጣልኝ አሰጣልኝ ወንድሜ በህይወት አለ እንዴት ነው ቆይ ከአስፋልት ጋር አንድ ላይ የተጣበቀ ነገር እንዴት ነው ተለቅሞ መጥቶ ለሬሳ እዚህ መደረግ ያለበት በቤቴ ተፈትሼ ቦታ ተቀምጬ መምጣት አለብኝ በቃ ፈልጋችሁ ምን ያደረኩት ነገር ተረጋጊ የመላኩ ቤት እዚህ ነው አይደለ እዚህ ነው ዝም በይ ማለት አሰሚም ለምንድን ነው ዝም ብለው ወንድሜ እኮ ነው የሞተው የኔም እኮ ወንድም ነው ምክንያቱም እህቴ ትንሽ ስለሆነች እየተማረች ስለነበረ እንዳረብሻት ፈልጌ ያልነገርኳትም ሰላም ውድ የመብረቅ ዩቲዩብ ተከታታዮች እንዴት ናችሁ እንደምን ሰምታችኋል እንደምን ቆይታችኋል እኛ በጣም ደህና ነን ውድ ቤተሰቦች እንግዲህ ያው ባሳለፍነው ቪዲዮ እንደተመለከታችሁት ያው መላኩን የተባለውን ግለሰብ እንግዲህ ያለበት ሁኔታ ለማጣራት ቤቱ ሄደን ነበር በዚህም አማካኝነት እንግዲህ እህቶቹን አግኝተን ነበር እነሱንም ጠይቀናቸዋል መላኩ እንግዲህ ያው ታስታውሳላችሁ ተገሏል ተብሎ የነበረው ግለሰብ ነው ከዛም በኋላ እንግዲህ ከእህቶቹ ደግሞ ያገኘነው መረጃ እንዳልተገደለ እና በህይወት እንዳለ እህቱም አረጋግጣልናለች እንግዲህ ውድ ቤተሰቦች ያው ነጻነት የተባለችው እህቱ ከሱ ጋርም ደግሞ ግንኙነት ነበራት ለዚህም ስራ ደግሞ ያው እጇ እንዳለበት አረጋግጠናል ማለት ነው ይሄንን ሁሉ ነገር ግን ደግሞ ትንሿም እህቱ እንደማታቅ እና ስታቅም ደግሞ የተፈጠረው ነገር ተመልክታችኋል አሁን በሳል ላይ ያው እህቱ የምትገኘው ሆስፒታል ነው እንግዲህ የተወሰነ ድንጋጤዎች ምናምን ያው ትንሽ በሰዓቱ ሁኔታውን ስትሰማ ልክ አልነበረችም ምክንያቱም የቀናት የወራት ጥያቄዎቿ ነበረ ምክንያቱም የወንድሟን መሰወር እሷም አታቅም እንግዲህ ስለ ወንድሟ ስትጠይቅ ወንድምሽ ሞቷል ቀብሬዋለሁ ነበረ ስትላት የነበረው ይሄንን ደግሞ ያው እኛም ባደረግነው ጥረት ማጣራት እዛው ፊት ለፊቷ እህቷ ነግራታለች ማለት ነው በህይወት አለ አልሞተም ግን ለኛ ህይወት ሲል ለኛ ቤተሰብ እንግዲህ እርዳታ ማድረግ ያለበትን ነገር ማድረግ ስላለበት ነው የተሰወረው የሚል መረጃ ነው እንግዲህ የሰጠችን እንግዲህ ቤተሰቦቹን ለማዳን ምንድነው የገባበት ወጥመድ ይሄንን የግዴታ ማወቅ አለብን ለምን ዓላማ ነው በህይወትስ
የለም ተብሎ የተቀመጠው ይህንን ነገር የግዴታ አጣርቼ መድረስ አለብኝ። ውድ ቤተሰቦች እንግዲህ በዚህ ሰው ሞት ምክንያት ደግሞ ታስታውሳላችሁ የበርካታ ሰዎች ህይወትም ምስቅልቅል ወጥቷል። ከዚህ በፊት ቪዲዮም ተቀርጾ ያው በማስፈራራት የአንዲትን ግለሰብ ሴት በማስፈራራት እንግዲህ እሷንም ከአቶ በላይ ጋር ጠፍሯ ይዞ ነበር ይሄ ጉዳይ ማለት ነው። ስለዚህ ይሄ ጉዳይ ዛሬ ይፋ መውጣት አለበት። ይፋ መውጣት ስላለበት የእህቱ በሰጠችን መረጃ መሰረት ነፃነት ማለት ነው እንግዲህ በሰጠችን መረጃ መሰረት መላኩ አለ የተባለበት ቦታ እናመራለን ማለት ነው። እዛ ቦታ ላይ ደርሰን እንግዲህ መላኩን በህይወት እንግዲህ እናገኘዋለን ብዬ ተስፋ አደርጋለሁ። አሁንም በህይወት እንዳለም ሰም ስለገለጸችልኝ ካለበት እንግዲህ አወጣዋለሁ ማለት ነው። እንግዲህ ታግቶም ከሆነ የት እንዳለም ስለማላቅ ካለበት ሁኔታ እንዲወጣ አደርጋለሁኝ። አሁን ወደዛ ቦታ ነው በቀጥታ ማመራው። ውድ ቤተሰቦች እስከ መጨረሻው ድረስ እንድትከታተሉኝ ጋብዛለሁኝ። አብራችሁኝ ስላላችሁ ከልብ አድርጌ አመሰግናለሁ። ወደ ቦታው እናመራለን። ማነው ግለሰብ? ጤና ይስጥልኝ። ሰላም ነው? ሰላም ነው። ለፍተሻ የመጣ ነው። ኖርማሊ ተረጋጋ። ምንድን ነው? እስኪ አይ ማንም መግባት ይችላል። አልተፈቀደም ማለት ምን ማለት? ተረጋጉ መጀመሪያ። ያለ እስኪ የህግ ባለሙያዎች ነው። ና ወደዚህ ቁጭ በል። እሺ ቆይ ያለ ሌላ እንቅስቃሴ እንዳታረግ። እሺ ዙሪያውን ተመልከቱት። እሺ በደንብ ቤቱ ና እሺ ምንድን ነው? እንዳትንቀሳቀስ ወሬትም እንዳትሄድ። ቁጭ በል እዚሁ ባለህበት ቁጭ በል። ምንድን ነው ባለህበት ቁጭ በል እያልኩ ነው ያለው። ቁጭ በል። ምንድን ነው ችግር አለ? ቁጭ በል። ማን ፈትሹት። ስለ ማንነትህ በኋላ ላይ እንነጋገራለን። አሁን ሌላ እንቅስቃሴ አልፈልግም። ፍተሻ እስክናደርግ ድረስ ይኸውልህ የትም እንዳትንቀሳቀስ። ጥሩ ና ምንድን ነው የምታደርገው? ቁጭ በል እኮ ቁጭ በል። ይኸውልህ ችግር ውስጥ ትገባለህ። የት ታውቀኛለህ? ችግር አሁን ቁጭ በል። በስነ ስርዓት እንነጋገር። ቁጭ በል። ፍተሻችን እስክንጨርስ ድረስ የትም እንዳትንቀሳቀስ። ይኸውልህ ቁጭ በል። እነማን ናችሁ ሲጀመር? ለምንድን ነው ቤት? ስለማንነታችን በደንብ አስረዳሃለሁ እኮ ውጣ። ይኸውልህ ፍተሻ እስክንጨርስ ድረስ ቁጭ በል እያልኩ ነው ያለሁት። ቤቱን በደንብ ሁሉንም ቦታ ከበቡና እሺ፣ ሁላችሁም ፍተሻ አድርጉልኝ። ሁላችሁም በቃ ውድ ቤተሰቦች እንግዲህ ያው ወደ ውስጥ ገብተናል። መጠቀም ያለብንን ኃይል ሁሉ ተጠቅመናል። በአጠቃላይ ሁሉም እንግዲህ እዚህ ቤት ውስጥ የማያቸውን ነገሮች በአጠቃላይ ፍተሻ አድርገናል። ፍተሻችንን በሚገባ አከናውነናል። እንግዲህ ውጭውንም ውስጡንም በሚገባ ፈትሸናል። ቤት ውስጥ ደግሞ እንግዲህ የተለያዩ ንብረቶች ነው ያገኘሁት። በአሁኑ ሰዓት ላይ እንግዲህ የማያቸው እቃዎች አሉ፣ የኤሌክትሮኒክስ እቃዎች፣ እንዲሁም ደግሞ የስለት መሳሪያዎች፣ የተለያዩ እቃዎች ቤት ውስጥ ተገኝተዋል። እንግዲህ ከዛ ውጭ ደግሞ ያው በር ላይ ያገኘሁትም ግለሰብ አለ። ከዛ በተጨማሪ ደግሞ አጠገቤ እንግዲህ ያው ሞቷል የተባለው አቶ መላኩ እንግዲህ ማን ነው መላኩ? አጠገቤ ይገኛል። ሲጀመር ስማ፣ ይቅርታ አታውቅኝም። የት ታውቀኛለህ? ሲጀመር መላኩስ ማን ነው? ስለምትለው ሰው የማውቀው ነገር የለም። ሲጀመር ማለት መላኩ የሚባል ሰው ነው አላውቅም ማለት አይደለሁም ልትል ነው ሆነ አንተ? መላኩ አይደለሁም እያልከኝ ያለው? ይኸውልህ እየነገርኩ ነው አሁን። ይኸውልህ ሰማኛለህ? ይኸውልህ ስማኝ፣ የህግ አካል አለ ምናምን እያላችሁ ነው አይደለ? አዎ መሄድ እስካለብኝ ድረስ ጥግ ድረስ ሄዳለሁ። ሲጀመር ስለኔ ማንነት የምታውቀው ወሬት ነው የምትሄደው? ይኸውልህ በዚህ ሰዓት በአሁን ሰዓት ላይ ያገኘው ነገር የለም። ዝም በል። አሁን የምጠይቅን ብቻ ነው የምትመልስልኝ። በዚህ ሰዓት ላይ ያገኘው በጠባቂ እየተጠበክ ነው አይደለ እንዴ? ምንድን ነው የምታወራው? አላውቀውም። ምን ማለት ነው አላውቀውም? ቆይ ማን ነው የሰው? ምን ማለት ነው? እንዴት ምንድን ነው አላውቀውም እያለው እየጠበቅከው ነበር አይደለ? የት ታውቀኛለህ እንዴ? ስንት ቀን ሙሉ ስጠብቅህ ቆይቻለሁ እኮ። ማንን ነው የምትጠብቀው? እውነቱን የማትናገር ከሆነ ያቺ ሴትዮ እኮ ነች ጦሰኛ ማለት እኮ ነች
ቆይ ስማ አናግረኝ ነኝ ይኸውልህ አሁኑን እውነቱን ማትነግረኝ ከሆነ ማለት ነው እስር ቤት ነው የምወረው ስለምን እውነት ነው ሁለታችሁንም ቀጥታ ይኸውልህ እሱ ከሱ ጋር ያለን ግንኙነት በግልጽ እንድነግረኝ ፈልጋለሁ እኔ እሱን ጠብቅ ስማ የትም ብትወስደኝ እኔ ምንም የምታመጣው ነገር እንደሌለ እነግርሃለሁ 100% እሺ አይደለም እሱን ተውና ስለኔ ነገራቸው እኔ እየጠበቅኩ እኮ ነበር እኮ ታገኛለህ እንዴ ስንት ቀን ሙሉ እኮ ነው የጠበቅኩ ሲጀመር ማን ነው ማንንም የሚጠብቀው እንዴ ማን ነው ትእዛዝ የሰጠው አናግረኝ ይኸውልህ ተረጋጋና አናግረኝ ምንም ማቆኑ ጉዳይ የለም እኮ ትእዛዝ የሰጠው ማን ነው እንዴ ያቺ እኮ እሱ ወይ ይኸውልህ እና አላውቀውም እያለህ ነው አይደለ ያለው ሲጀመር ታቀኛለህ አንተ በምን አቅም ነው እኔን የምትጠብቀው ምን ማለት ነው ታቀኛለህ እንዴ ይሄን ሁላ ጊዜ እኮ ስጠብቅህ የቆየሁት እኮ ነኝ ማን እንዴ ምን ማለት ሲጀመር በአግባቡ ማንነትህን ታውቃለህ ማን ነኝ እኔ ቆይ ማለት ይኸውልህ አሁን እስካሁን አልተገናኛችሁም ነው ስትጠብቀው ይኸውልህ ይሄ ግለሰብ ማለት እንግዲህ ሞቷል ተብሎ እኛ እጅ ላይ መረጃ የደረሰን ግለሰብ ነው ስለዚህ በህይወት መኖሩን ደግሞ እኛ እናውቃለን እሱን እየጠበቅከው ነው ያለው አይደለ ሲጀመር ማን ነው ስለዚህ አሁን ታቀኛለህ ይኸውልህ ስለአንተ በደንብ በቂ መረጃ አለ ምንም መረጃ የለህም ምንም ማታውቅ አንተ ሲጀመር ታቀኛለህ ለምን አሰማኝም ታቀኛለህ እንዴት ነው ማላቀህ ስንት ጊዜያት ሙሉ እኮ ስጠብቅህ እኮ ነው ጭራሽ ሞቷል ተብሎ እኮ ነው ምንድነው የጠበቅከኝ ማን ነው ማንንም የሚጠብቀው አንተ በምን ያቺ ጦሰኛ እኮ ነች አንተን ጠብቀው ብላኝ እኮ እስከ ዛሬ ድረስ አንተን ስጠብቅ የቆየሁት ሲጀመር በምን አቅምህ ነው አንተ እኔን የምትጠብቅ ምን ማለት ነው ልቀቀው ምን ፈልገህ በምን አቅምህ ነው አንተ እኔን ፈልገህ ነው እንደዚህ አትንካኝ ቆይ ነገሮችን ይኸውልህ ከዚህ በላይ ይኸውልህ ደብቀህ ማስቀረት አስወጣልኝ ውድ ቤተሰቦች እንግዲህ በጣም ግራ ነው የሚያጋባው እንግዲህ አቶ መላኩን ተመልክታችሁታል እያለ ያለው እንግዲህ ሙሉ ለሙሉ ራሱን እየካደን ያለው እያንዳንዱን ነገር እንግዲህ በህይወት መኖሩን አረጋግጠን ነው እዚህ ቦታ ላይ መጣ ነው ግን እየገለጸልን ያለው እንግዲህ አሁንም ስለማንነቱ ምንም አይነት ነገር እየተናገረ አይደለም ያለው እና ግራ ነው የሚያጋባው ለምን ይህንን ነገር መደባበቅ እየፈለገ እንደሆነ ይሄ በጭራሽ ግራ እየገባኝ ነው እና እዚህ ጋር ደግሞ እየጠበቀ ያለውን ግለሰብ ጭራሽ ያው አላቅም እያለው ነው ያለው እንግዲህ ለቀናት እየጠበቀው እንደሆነ ነው እሱም በግልጽ እያሳወቀን ያለው ይሄ ሰው እንግዲህ ማን እንደሆነ በሚገባ ማወቅ ስላለብኝ አስፈላጊውን የሆነ ጥያቄ ጠይቀዋለሁ እንዲነግረኝ እፈልጋለሁ ይኸውልህ እንግዲህ አሁን ምን መሰለህ እኔ መርማሪ ጋዜጠኛ ነኝ አሸናፊ ይባላል ይሄ ግለሰብ ማለት ቅድም ነግሬሃለሁ በህይወት የለም የተባለ ግለሰብ ነው አሁን በመካከላቸው የተፈጠረው ነገር አለመግባባቱን ሁሉ ግራ ነው ያጋባኝ ነው ስለዚህ በግልጽ እንድትነግረኝ እፈልጋለሁ ምንድነው ቆይ ማለት አሁን አንተ እሱን እየጠበቅክ ነበር አይደለ ለቀናት እሱን እየጠበቅክ ነው ከሱ ጋር ግንኙነት ነበረ ስትነጋገሩም ነበር አይደለ ሙሉ ለሙሉ አላቀህም እያለ ነው ያለው እኔ ስለምን ግልጽነት ነው የምትሉኝ ምን እንዳወራን የፈለጋችሁት አለቃ እንዴ እኔ እኮ ምንም ማውቀው ጉዳይ የለም እኮ ጠብቅ ተባልኩኝ በር ላይ ስጠብቅ ነበር አለቀ በቃ ማለት አሁን ስትጠብቅ ከሱ ጋር ግንኙነት አልነበረህም ነው አረ ስንት ነገር እኔ እኮ ታማሚ ነበርኩ ስጠብቅ የነበረው እንዴት ነው ሞቷል የተባለ ሰው ልጠብቅ የምችለው ስታስበው እንዴ እኔ እኮ ምንም ማውቀው ጉዳይ የለም እኮ ያቺ ጦሰኛ ነች በቃ አለቀ ቆይ ማለት እሺ ስለሷ እመለሳለሁ አሁን ታማሚ ነው እየጠበቅኩ ያለሁት እያልከኝ ነው ስለዚህ ለቀናት አንተ እያስታመምከው እየጠበቅከው እንደነበር ነው የምታውቀው ማለት ነው አዎ በስነ ስርዓት ታኝቶ ነው የሚለው እንዴ ዛሬ ራሱ እንደዚህ መንቀሳቀሱን እንደዚህ ወቸው ጉድ በመጀመሪያ ደረጃ ማለት ነው አሁን እዚህ ጋር እየጠበቅከው ያለው ግለሰብ ማለት ነው በርካታ ወንጀል ውስጥ የገባ ሰው ነው ከብዙ ወንጀል ጋር የተገናኘ ኬዝ ያለበት ሰው ነው ስለምን ወንጀል ነው የምትሉት ይኸውልህ አሁን አንተም እዚህ ቦታ ላይ ተገኝተሃል ስለዚህ ከተጠያቂነት አታመልጥ ምን ማለት በግልጽ ነው የምነግርህ ይኸውልህ ተረጋጋ መላኩ ማለት ነው በዚህ ሰዓት ላይ የወንጀል ስራ እየሰራ ከአቶ አክሊሉ ከአቶ በላይ ጋር ከሚባሉ ግለሰቦች ጋር በጋራ ተመሳጥሮ ብዙ ወንጀሎችን ሲሰራ የነበረ ሰው ነው ስለዚህ ይሄ ግለሰብ በህይወት እያለ ሞቷል ተብሎ እንዲወራ የተደረገ ግለሰብ ነው እያልኩ ነው ያሉት በርካታ ወንጀሎች ሊሰሩ እንደሚችሉ ነው እኔ እርግጠኛ ሆኜ የማውቀው እጄ ላይም ያሉት ማስረጃዎች የሚያመለክቱት ይሄንን ነው እንግዲህ አሁን እዚህ ቤት ስገባ ደግሞ በርካታ ንብረቶችን ነው አንድ ላይ በያዝኩት
ስለዚህ ስለ እያንዳንዱ ነገር በግልጽ እንድታስረዳኝ እፈልጋለሁ። በመጀመሪያ ደረጃ ግልጽ ሆኖልሃል? እዚህ ቦታ ላይ አንተ በምን ሁኔታ ልትገኝ እንደቻልክ ይሄንን በግልጽ እንድታስረዳኝ እፈልጋለሁ። አለበለዚያ ከዚህ ወንጀል ጋር በቀጥታ ግንኙነት ስላለ አሁኑኑ ወደ እስር ቤት ነው የምወስድ። እኔ እኮ ምንም ማቀይ ጉዳይ የለም አለቃ። ይኸው ማነች ሜሮን ነች የምትባለው። ማለት ሜሮን ማነች እንዴ? ሜሮን እሱን እንድጠብቅ የምታስደርገኝ ነቻ እንዴ? ስለዚህ አንተ አሁን ወደዚህ ስራ እንዴት እንደገባህ ብቻ አስረዳኝ እስቲ። እንዴት ነው የገባህ ወደዚህ ስራ? እኔ የሆነ ጊዜ ነው ሰፈር ውስጥ ቁጭ ብዬ ድንገት ያገኘኋትኝ። ስራ መስራት ትፈልጋለህ አለችኝ። እሺ ብዬ ሰው መጠበቅ ብቻ ነው ስትለኝ ሰው መጠበቅ ምን ችግር አለው ብዬ ወደዚህ ስራ ገባሁ እንጂ እኔ ጉዳዩ ይሄን ያክል መሆኑ ምን አውቄ። ስሙ ማን ነው? እኔ ስሜ አብርሃም ነው የምባለው። እሺ አብርሃም ማለት አሁን ይኸውልህ የገባሁበትን ኬዝ አላቅም እያልክ ነው ያለው አይደል? አዎ ምንም ማቆ ጉዳይ የለም። ጠብቅ አለችኝ። እሱ ሽንት ቤት ሲወጣ ሽንት ቤት ወሰደው አለችኝ። ብቻ ማንም ሰው እንዳያየው ነው ያለችኝ። ማንም ሰው እንዳያየው ከዚህ ቤት ውስጥ ባላስፈላጊ ሁኔታ እንዳይወጣ ብቻ ነው እንጂ አለችኝ። እኔ ጉዳዩ እንደዚህ መሆኑን መቻውቅ ያለቃ። ማን ነበር ያልከኝ? ስሙን ማን ነው? ሜሮን ትባላለች። ሜሮን። ጥሩ፣ ስለ ሜሮን እመለሳለሁ። አብርሃም ይኸውልህ ምንም አይነት ግን ውሸት አልፈልግም። ምንም አይነት ማለት ነው። አብርሃም አሁን እዚህ ቦታ ላይ ከመገኘት በፊት ምን አይነት ሰው እንደነበርክ ማወቅ ፈልጋለሁ ስላንተ። እኔ ተራ የታክሲ ሹፌር ነኝ። እሷንም ያወቅኳት አለ አሁን ስራ ካቆንኩ በኋላ ሰፈር ቁጭ ማለት ሲጀምር ነው። በሰፈራችን መኪና ይዛ ምናምን ስታልፍ አላ ገንዘብ ምናምን ትሰጠኛለች እና በቃ እዚህ ስራ ፈተ ቁጭ ከምትል ምናምን በቃ እኔ ጋር ስራ አለ ትሰራለህ ምንም ብላኝ ነው እዚህ ድረስ ይዘኝ መጣች እንጂ እንደዚህ መሆኑ ባቅኖሮ እንኳን ይሄን ስራ መስራት አይደለም ጭራሽ ደግሞ ደና ገንዘብም እኮ ለመክፈል አይደለም ማለት በቂ ገንዘብ አይደለም የሚከፍሉ ወይ በቂ ገንዘብ ከሰውየው አንጻርማ አሁን ከነገርከኝ አንጻርማ እንኳን ገንዘብ አይደለም ስንት ነገር ያስከፍላታል። እሺ አሁን አንተ እንግዲህ ከዚህ በፊት የነበረው እየሰራ የነበረው ስራ እንደማቆ ከሆነ ጥሩ ገቢ ያለው ስራ ነው፣ ጥሩ እንቅስቃሴም ያለው ስራ ነው። አዎ ምናልባት በመሃል ስራ ሊጠፋ ይችላል። እንደማንኛውም ግለሰብ ስራ ፈተህ ልትቀመጥ ትችላለህ። ይሄኛውን ስራ ምንድነው ስራው ምንድነው ብለህ ነው የገባው? ሰው ጠብቅ በቃ የሆነ ታማሚ ሰው አለ እሱን በር ላይ ሆነህ ትጠብቀዋለህ። ምግብ ሲያስፈልገው ታስገባለታለህ። ወደ ሽንት ቤት መሄድ ሲፈልግ ታስወጣዋለህ ነው እንጂ አለችኝ። ሌላ ምንም ነገር ምንም ማቆ ጉዳይ የለም። ለማቆ ጉዳይ የለም ምላሽ አይሆንም። ምንም ሳታቅ ወደዚህ ስራ ውስጥ በቀጥታ አገባ ነገርኩ እኮ አለቃ። ምንድነው የታመመው? ምንድነው አንተ የምታቀርብለት? ለምንድነው የታመመው? ስለዚህ ነገር ምንም ሳታቅ ነው ወደዚህ ስራ ውስጥ የገባ። ይኸው እኔ ምንም ማቆ ጉዳይ የለም አለቃ። ይኸው እሷ ነች የምታውቀው፣ ሜሮን ነች ሁሉን ነገር የምታውቀው። ከፈለገች እሷ ስትመጣ ቢያንስ በቀን አንዴ ትመጣለች። ስትመጣ ይኸው እኔ ውጪ ነው የምቆመው። ምንም በቃ ምንም ማቆ ጉዳይ የለም ማለት አንተ ውጪ ቆመ እሷ ምንድነው ገብታ ቢያንስ ገብታ ለ15 ቢያንስ ለ20 ደቂቃ ምናምን ቆይታ ነው የምትወጣው። ብቻ በቀን አንዴ ትመጣለች። ካልመጣችም ደግሞ ሰው ነው የምትልከው በቃ እንጂ ስለሌላ ጉዳይ አለቃ። አሁን ስላልኳችሁ ነገሮች እኔ ምንም ማቆ ጉዳይ የለም። እባካችሁን ቆይ አሁን ይኸውልህ በልመና አይደለም እዚህ ጋር እኮ ምንም ስለለመንክ ምናምን አይደለም። በመጀመሪያ ደረጃ አንተ የታመመ ሰው እየጠበቅኩ ነው ያለሁት እያልከኝ ነው አይደል ያለው? አዎ ስለመታመሙ ማረጋገጫ አለ? ምንድን ነው የተሰጠ ማረጋገጫ አለ? ከመተኛቱ በላይ ምን ማረጋገጫ አለ? አትቀልድብኝ። ይኸውልህ እኔ ከዚህ በላይ ማለት ነው ያንተን ቀልድ መስማት የምችልበት ጊዜ የለኝም። በመጀመሪያ ይኸውልህ ዝም ብሎ የተኛን ሰው ታማሚ ነው ብሎ መቀበል ራሱ ወንጀል ነው። እና እኮ ምንድነው መታመሙ ማረጋገጫ ለአንተ ምንድነው እንዴ? መታመሙ እኮ መተኛቱ በቂ አይደለም እንዳለቃ እኮ። ይሄን እኮ ግልጽ ነገር እኮ ነው። አንድ ሰው እኮ ከተኛ እኮ ታሟል እንደማለት እኮ ነው። የሆነ ሰው ደግሞ ታሞ ነው የተኛው ካለኝ እንዴት አላምን? እንዴት ምን ማሳመኛ ይኖርሃል? ይኸው ቤቱ እንደምታዩትም ጨለማ ነው። ምንም እንትን ብርሃን እኮ የለውም እኮ። ይኸውልህ አሁን አንተ ገንዘብ ስለሚያስፈልግህ በአጠቃላይ የገባኸው ወንጀል ውስጥ ነው። በግልጽ ነው የምልህ። ወንጀል ውስጥ ስለገባህ ደግሞ ተጠያቂ አደርግሃለሁ። ምንም አይነት ይኸውልህ የምትሰጠኝ ምላሽ ማለት ነው ምንም አይነት አሳማኝ ምክንያት አይደለም።
አንተ እኮ ምንም አይነት ነገር ጠይቀ ለመረዳትም ሆነ ለመመለስ የምትችል ሰው ነህ እንደማየው ከሆነ ማለት ነው። እዚህ በላይ እኮ ግልጽ አረኩልህ። ምንም ነው ግልጽ ያረክልኝ ነገር የለም ምንም ማለት ነው። ልጅቷ ነች የምታውቀው ሁሉ ነገር። ካልፈለጋችሁ ልጅቷ ይኸው በቀን አንዴ ትመጣለች። ጠብቃችኋት ከሷ ጋር ወስኑ። እኔ ምንም ማውቀው ጉዳይ የለም እኮ አለቃ። ይሄ ሰውዬ እኮ ማውቀው እኮ በቃ እንደ ጉዝ ድንጋይ ሆኖ እኮ ነው። ፓራላይዝድ ሆኖ እኮ ነው ማውቀው እኮ። ድንገት ራሱ የሆነ ነገር ሲፈልግ ግድግዳን ወይንም ደግሞ የተኛበትን አልጋ ነው የሚደበድበው እንጂ እኔ እኮ ምንም ዛሬ ራሱ እንደዚህ መስፈንጠሩ እኮ ምንም እኮ ግራኔ ገባኝ እኮ። ስለዚህ ለቀናት እኔ ማቀው እየወረደ ነው መሰለኝ። ፓራላይዝ የነበረ ግለሰብ ነው ማቀው። ለቀናት ያየሁትም ይሄንን ነው እያልኩ። አዎ ፊቱ ራሱ ዛሬ ነው እንደዚህ መሆኑን ያወቅኩት እንጂ ፊቱ ራሱ እንደዚህ መሆኑን አላውቅም። ተከናንቦ በቃ ተጠርዞ ልክ እንደ ሬሳ እንደተገነዘ ሰው ነው የማየው። አውርታችሁ አታውቁም ነው? ድምፁን ራሱ ዛሬ ነው የሰማሁት የሚል ድምፅ ብቻ እንጂ ሌላ ምንም ስለሱ ማውቀው ጉዳይ የለም። ምንድነው የምታቀርብለት አንተ? እሱን ከመጠበቅ ውጪ የምታደርገው ነገር ምን ነበር? ምን ነበር የምትሰራው? እሺ ከዛ ሽንት እንዲሸና ምናምን አቀርብለታለሁ እንጂ ሌላ ምንም ነገር። ጥሩ። ስለዚህ ሜሮን ያልካት ግለሰብ ነች ከሱ ጋር ጊዜ የምታሳልፈው እያልከኝ? በደንብ ይቺ መሰሪ በጣም ጥሩ። አብርሃም አሁን እያንዳንዱ የነገርከኝ ነገር ማለት ነው ተጨባጭ የሆነ ነገር የለውም። ተጨባጭ የሆነ መረጃና ማስረጃ የለውም። አንድ ሰው ታሟል ብለህ ስለተኛ ብቻ ጠባቂው ነኝ ብሎ ማለት ራሱ ምንም ህጋዊ ሰውነት አይሰጥም። አዳምጠኝ። የሰጠኝ ማረጋገጫም ማለት ነው ከቃል ውጪ ሌላ ምንም አይነት እንደ ማስረጃ ሊያዝ የሚችል ነገር የለውም። በግልጽ ነው ማስረዳ። ስለዚህ በአንተ ላይ በቂ የሆነ ምርመራ እንዲደረግ እፈልጋለሁ። በዛ መሰረት ነው የምቀጥለው። ምክንያቱም ከትልቅ ወንጀለኛ ጋር ነው ያዝኩ። ከዛ በተጨማሪ ደግሞ በርካታ ንብረቶችም አሉ። እዚህ ቤት ስትገባ የምታያቸው ነገሮች ይኖራሉ። ስለዚህ አንተ እንደ አዋቂ ወይም ደግሞ እንደ በሰለ ሰው መጠየቅ ትችላለህ፣ ማረጋገጥ ትችላለህ። ይሄንን አላደረክም ማለት ደግሞ አንተን ከተጠያቂነት አያድንም። በግልጽ ነው የምነግርህ። ህጉም የሚለው ይሄንን ነው። አለማው ከተጠያቂነት በጭራሽ አያድንም። ያለህ ምንም በቃ በልመናም በተማጽኖም በምንም አይነት ነገር እንደዛ ይሁንማ እባክህና። ያለህ አሁን በቀጥታ ማለት ነው ወደ እስር ቤት ትሄዳለህ። ይሄ ነገሮች እስኪጣሩ ድረስ ምንም አይነት ያለህ በልመና የሚሆን ነገር የለም። እየነገርኩህ ነው ያለው። አስወጣልኝ፣ በእናትህ አስወጣልኝ። ውጣ። አስፈላጊው ምርመራ ይደረግበት። እሺ አቶ መላኩ ስለኔ አሁን ይሄ ለማስመሰል የምታረገውን ጥረት አቁም። እዚህ ጋር ማንም እያስመሰለ አይደለም። አሁን ከቻልክ አትበጥብጠኝ፣ ቀጥ ብለህ ውጣ ማለት በመጀመሪያ ደረጃ ማለት ነው ውጣ ብለህ የምታዘኝ ሰው አይደለሁም። እሺ ይሄንን በሚገባው ወቅ ማነህ ሲጀመር አንተ ማነህ? ሲጀመር ደግሞ መተህ አንተ እኔን ለማዘዝ ምን አይነት ስልጣን ማን ነው ስልጣኑንስ የሰጠ? አሁን ምንም አይነት ግርግር አልፈልግም። ሲጀመር መንገደኛ ይዘህ መተህ በማታውቀው ሰው ቤት ውስጥ ገብተህ መላኩ ነህ ወንጀል ምናምን የምትዘባረቀውን ነገር ትተህ ውጣል። አልወጣም የምትል ከሆነ ደግሞ አጉል ችግር ነው የሚፈጠረው። እየነገርኩ ነው። መላኩ ሌላ ትእዛዝ የለህም ማለት ምታስተለኝ ሲጀመር እኔ አዳምጠኝ። አዳምጠኝ። አትጩ። ስለጮህ መጮህ ካለብኝ ምንም ማድረግ እችላለሁ አንተ ላይ። ምንም ስለጮህ ምንም የሚፈጠር ነገር የለም። ምንም የምትቀይረው ነገር የለም። አሁን አንተ ጭቅጭቁን ትተህ በግልጽ ልትናገር አችልም? ሌላ እርምጃ ውስጥ እንድገባ አታስገድደኝ። እየነገርኩ ነው። ምንም እርምጃ ምንም የምታመጣውም ነገር አይኖርም። ምንም የምትፈጥረው ነገርም አይኖርም። ሲጀመር ደግሞ ዝም በል በቃ። ይኸውልህ ትሰማኛለህ? ይኸውልህ አዳምጠኝ። አትጩ። እጮህብሃለሁ። ከዚህ በላይ ላደርግ እችላለሁ። እሺ ቁጭ በል። አትጩ። ቁጭ በል። አዳምጠኝ። ልቀቀኝ። የምጠይቅህን ጥያቄ መልስልኝ። አንተ ቆይ በዚህ ልክ ነው እንዴ ማውራት የምፈልገው? በዚህ ልክ ነው ማውራት የምፈልገው? እንደዚህ ነው ማውራት የምፈልገው? ይሄንን ነው ፈልገው? ይሄንን ነው ወይ? ይሄንን ነው? ልቀቁኝ። ትሰማኛለህ? ከዚህ በላይ አልታገስም። እሺ
እንግዲህ ውድ ቤተሰቦች ያው ልንግባባ አልቻልንም። ምክንያቱም የምጠይቀውን ጥያቄ በስነ ስርዓት እየመለሰልኝ አይደለም። ስለዚህ ሊረዳኝ በሚችለው መንገድ ደግሞ ላስረዳው እችላለሁ ማለት ነው። ይሄ ደግሞ ያው መሆን ያለበት ስለሆነ ነው። ስለዚህ መላኩ አሁን ማንነትን እየደበክ ሌላ ችግር ውስጥ አትግባ። ስለአንተ በቂ መረጃ ሳይኖረኝ ሲጀመር እዚህ ቦታ እዚህ አልመጣም ማለት ሲጀመር ንጹህ ሰው ቤት ገብተህ ሰው እስከ መደብደብ ድረስ ማን ስልጣን እንደሰጠህ ህግ ፊት ቀርበን የምናወራው ነገር። ህጋዊ ሰዎችን አይታል። ይኸውልህ ትሰማኛለህ? አስፈላጊ የሆነውን ማስረጃ ሰጥቻለሁ። ልብስ የለበሰ ሁሉ እኮ ህጋዊ አይደለም። ይኸውልህ ስለአንተ በቂ መረጃ ስላለኝ ነው እዚህ ጋር አንተን እየጠየቅኩ ያለሁት። አንተ ደግሞ ማለት ነው ራስህን እንደሞተ ሰው አድርገህ ማለት ነው ያንተንም ሆነ የቤተሰቦችን ህይወት ችግር ውስጥ እየከተትክ ያለ። ስለ ቤተሰብ አታንሳብኝ ማለት በቃ ስለ ቤተሰብ አታንሳብኝ። እንዳላነሳ ትፈልጋለህ? ስለ እኔ ቤተሰብ እንዳታወራ። ስለ ቤተሰብ አታንሳብኝ ስትል ትንሽ አታፍርም? ምንድነው ስትሰራ የነበረው? ይህን እኮ ማናቀን እንዳይመስለው። ይኸውልህ በቂ መረጃ አለኝ እኮ ስላንተ። ስንቱን ነው አንተ ለከፋ ህይወት የዳረከው? የስንቱን ሰው ቤት በጥብጠህ ስለ ራስህ ቤተሰብ ሲነሳብህ እንዴት እንደዚህ ትሆናለህ? አሁንም ቢሆን ይኸውልህ ስለ ቤተሰብ አታንሳብኝ እያልኩ ነው አይደል? ሲሰራ እንደነበር ይኸውልህ ማስረጃዎች አሉ። ወጣት ሴቶችን ምን ስታደርግ እንደነበረ በደንብ በሚገባ አውቃለሁ። አሁን ደግሞ እኔ መላኩ አይደለሁም እያልክ እዚህ ጋር ለመዋሸት ትሞክራለህ። ይሄ ሐሳብህ ይሄ ቅድህ የትም አያስኬድህም። የትም ማለት ነው። ይኸውልህ ደጋግሜ ነግሬሃለሁ። ምንድነው ደጋግሜ ነገርከኝ? ምንድነው? ስለአንተ የማውቀውን ነገር አይደለሁም እያልክ መካድን ነው? ምንድነው የምታውቀው ስለኔ? ምን ታውቃለህ? የነገርኩህ ነው። ስለአንተ በደንብ አውቃለሁ። አንተ ከነማን ጋር እንደምትሰራ አውቃለሁ። አንተ ከነ አክሊሉ ጋር ከአቶ በላይ ጋር ተመሳጥረ በርካታ ወንጀሎችን ስትሰራ እንደነበር በደንብ ማስረጃው አለኝ። በደንብ ማለት ነው። ብዙሃን ንጹሃን ሴቶችን ገንዘብ ላላቸው ሀብት ላላቸው ንብረት ላላቸው ሰዎች አሳልፋችሁ እየሸጣችሁ በዚህ እንደምትተዳደሩ በደንብ በቂ መረጃ አለኝ። አንተ አሁን እህቶች አሉ? እውነት እህቶች ናቸው? ሰው ነህ ብለው በቃ ስለ እህቶች አታንሳ። በቃ ምንድን ነው የምትፈልገው? ግልጹን እንድትነግረኝ ይፈልጋል። መላኩ ነኝ። ምን ይፈጠራል? ይኸው መላኩ ነኝ። በጣም ጥሩ። ለምንድን ነው መዋሸት የተፈለገው? ለምንድን ነው መሞቴ የተፈለገው? ለምንድን ነው? በቃ ይሄንን እውነት እንድታስረዳኝ ይፈልጋለሁ። ከዚህ በላይ ስለ ቤተሰቤና ስለ እህቶቼ እንድታነሳ አልፈልግም። የምትፈልገውን ነገር እነግርሃለሁ። ቀጥ ብለህ ትወጣልኛል። ጥሩ እሺ። እስቲ የምታውቀውን ነገር ንገረኝ። ስለ አንተ ማወቅ ስለምፈልግ ንገረኝ እያልኩ ነው ያለው። ይህን ያክል ከሄድክ ብዙ ነገር ታውቃለህ ማለት ነው። በደንብ አውቃለሁ። ጥሩ ነው። በደንብ አውቃለሁ። ጥሩ ነው። በደንብ ታውቃለህ። ይህን ያክል ከሄድክ የማታውቀው ምንም አይነት ሚስጥር የለም። ጥሩ። ስለዚህ ምን ልንገርህ? እስቲ ንገረኝ። ምን ልንገርህ? በጣም ጥሩ። ሁሉንም ነገር ታውቃለህ አይደለ? ምን ልንገርህ? በጣም ጥሩ። አዳምጠኝ። ይኸውልህ እኔ ቤተሰቦች ጋር ሄጄ ነበር። እህትህ ጋርም ነፃነት እህትህ ጋርም። በቃ ስለ እህቶች አታንሳ። ይኸውልህ አትጩህ። አሁን እየደነፋ አይደለም ከችግሮች ማምለጥ የምትችለው። ከችግር መውጣት የምትችለው ማለት ነው በግልጽ ተረጋግተህ ያለውን ነገር መናገር ስትችል ብቻ ነው። ይሄም አይሆን ከሆነ ደግሞ ማለት ነው የቤተሰብን ህይወት አደጋ ላይ ትጥላለህ። ሰማኛለህ? በግልጽ እንድታስረዳኝ እፈልጋለሁ። ለምን ዓላማ ነው አንተ እንደ ሞት የተደረገበትን ምክንያት በግልጽ እንድታስረዳኝ እፈልጋለሁ። ይህን ያክል ከገፋ ነገሮችን ብዙ ታውቃለህ። አዎ አውቃለሁ። እሺ ከነ አክሊሉና ከነ በላይ ጋር ሰራ ነበረ። ምንድን ነው የምትሰራው? ታውቃለህ? አሁን እያልከኝ አልነበር? እንዴት ታውቃለህ? እኔ ማወቅ የምፈልገው ለምን በህይወት እያለህ እንደ ሞተ ሰው እንዲታሰብ ተደረገ? ይህንን ነው ማወቅ የምፈልገው። መጀመሪያ ከነ አክሊሉ ጋር ከነ በላይ ጋር ሰራ ነበር። አሁን ደጋግመ በቃ እንዲታወቅልህ ደጋግመ ስታወራው የነበረውን ስራ እሰራ ነበር። ስራውስ በጣም አሰልቺና አስጠሊታ ቆሻሻ ስራ እንደሆነ አምኜ ከነገሮች ለመራቅ ራሴን አግልዬ
የራሴ የሆነ ነገር ከፍቼ እየሰራው ነበር። ነገሮች ሊሆኑልኝ አልቻለም። በቃ እነሱም ሊተውኝ አልቻሉም። ራሴን እንደሞተ ሰው አስነግሬ በቃ ለብቻዬ መኖር መረጥኩ። ቆይ ያንተ ሞታል ሰማኛለህ? ይኸውልህ ልንገርህ፣ ሰላማዊ ህይወትን ፈለግኩኝ። በቃ የኔ መሞት አስፈላጊነቱ እዚህ ጋር ነው። በቃ ሞት የተባለበት ምክንያት ይሄ ነው። ምንድነው? ሌላ ማወቅ የምትፈልገው ነገር አለ? አትጩ፣ ተረጋጋ። ይኸውልህ ሲጀመር አንተ ሞታል መባሉ ማለት ነው ስንት ሰው ላይ ስንት ጣጣ እንዳመጣ አታውቅም። ታውቃለህ ይሄንን? አንተ ሞታል ተብሎ አዳምጠኝ። ይኸውልህ ብዙ ችግር ነው የፈጠርከው። ምን ችግር ፈጠርኩኝ? እስቲ ምን ችግር ፈጠርኩኝ? የኔ መሞት ለራሴ ራሴን ገለል አድርጌ ነገሮችን ሰብስቤ እንድኖር ረዳኝ እንጂ ማንን ጎዳው? ምን አደረኩ? ምን አጠፋው? በቃ እኔ ከዚህ በላይ ምንም የማስረዳህም የምነግርህም ነገር የለኝም። ይኸውልህ ልንገርህ፣ ስለ ነገሮቹ ስለጠየቅከኝ ጥያቄ የምትፈልገውን ምላሽ ሰጥቻለሁ። ከዚህ በላይ ምንም የምመልስልህ ነገር የለኝም። ውጣ በቃ። መላኩ ተረጋግተህ አውራ። በመጀመሪያ ደረጃ በእንደዚህ አይነት ንግግር አለ ምን እናንተ የምንግባባው? አንተን አንጠልጥዬ ይኸውልህ አሁኑኑ ማለት ነው ይኸውልህ የፈለግ ዘብጥ እያመጣ አልችላለሁ። አዳምጠኝ። በቃ የፈለግከው ያንተ መሞት ስማኝ። ይኸውልህ የፈለግከውን አምጣ። ከዚህ በላይ አንተ ላይ ይኸውልህ አካላዊ ድብደባ እርምጃዎችን መፍጠር አልፈልግም። የምታናገረኝ ከሆነ በስነ ስርዓት አናግረኝ። ተረጋግተህ መልስልኝ የምጠይቀኝ ጥያቄ። ያንተ መሞት የፈጠረው የሰዎችን ህይወት ማመሰቃቀል ነው። ይህንን ነው እየነገርኩ ያለሁት። በዚህ ጉዳይ በአንተ መሞት ምክንያት ብርቱካን የተባለች ግለሰብ በአሁኑ ሰዓት ላይ እስር ቤት ነው ያለችው። ይሄ የሆነበት ደግሞ ምክንያት ደግሞ ምንድን ነው? እሷን ለመያዝ ሲሉ አቶ በላይም ሆነ ሌሎች ግብረ አበሮቻቸው የተጠቀሙት ሴራ ነው። ይህን እኛ ደርሰንበታል ከነ ማስረጃው። ብርቱካን የተባለች ግለሰብ አንተን ገላሃለች ተብላ በማስረጃዎች ተይዛ ራሷን ከዚህ ጉዳይ እንዳታወጣ እንኳን አንተን ገላለች ተብላ እያስፈራሯት እሷን አስረው ለቀናት ለአመታት ስንት ስቃይ ሲያደርሱባት ነበር። እሷም ደግሞ የህሊና ወቀሳ ውስጥ ገብታ የሰው ህይወት አጥፍቻለሁ ብላ ስንት ችግር ውስጥ ነው ገብታ የነበረው። ይሄንን ሁሉ ነገር እያንዳንዱን ተከታትለን እኛ ደርሰንበታል። ስለዚህ አሁን አንተ እዚህ ጋር ሌላ ውሸት እየፈጠርክ ማለት ነው ነገሩን ውስብስብ አታድርግ። ይኸውልህ እኔ ብርቱካን ስለምትላት ግለሰብ ምንም የማውቀው ነገር የለም። ነገርኩ፣ መሞቴ አስፈላጊነቱ ለራሴ ሰላምና ለራሴ ህይወት ስል ነው። ስለዚህ በግልጽ አትነግረኝም? ይኸውልህ ልንገርህ፣ ከስራው ራሴን አግልያለሁ። አቶ በላይንም ሆነ አቶ አክሊሉን በዚህ ሰዓት ኮንታክት እያደረግኩ አይደለም፣ እየተገናኘሁ አይደለም። ብርቱካን ስለምትላትም ግለሰብ እኔ የማውቀው ነገር የለም። መላኩ እንዳምነት ትፈልጋለህ? ስማኝ፣ ሞተ ይኸውልህ ሞተ ተብሎ ተነገረ እንጂ ገደለው እንትና ሞተ የሚባል ነገር እንትና ገደለው የሚባል ነገር እኔ ምንም የማውቀው ነገር የለም። እንዴት ምንም የማውቀው ነገር የለም ማለት? እዚህ ጋር በህይወት ቁጭ ብለህ በአንተ መሞት ውስጥ ስንት ነገር ተመሰቃቅሎ ምንም አላውቅም ማለት ምን ማለት ነው? ምን ማለት ነው? አላውቅም። ይኸውልህ ሴትዮ ገደለችው ትባል አትባል እኔ የማውቀው ነገር የለም። ከዚህ በላይ ከአንተ ጋር ብዙ ርቀት መሄድ አልችልም። ከአንተ ጋር እንደዚህ የተጨቃጨኩኝ ከዚህ በላይ ርቀት መሄድ እንደማልችል ነው የተሰማኛለሁ። መላኩ እኔ እንጠይቅ ጥያቄ አሁን አንተ በአሁን ሰዓት ላይ ምን እየተደረገ እንደሆነ እንግዲህ የገባ ስላልመሰለኝ ጠይቃለሁ። ስለ ቤተሰቦች የምታውቀው ነገር አለ? ስለ ቤተሰቦች አታንሳብኝ። በምን ሁኔታ ላይ እንዳሉ ታውቃለህ ወይ ነው ያልኩ። አላውቅም። በቃ ስለ ቤተሰብ አታንሳ። እርግጠኛ ነው ማለት ነው? መረጃው ቢደርስ እንደዚህ አትሆንም። ብታውቅ ኖሮ እንደዚህ ስለማትል ማለት ነው። ስለ ቤተሰቦች ምንም አሁን በምን አይነት ላይ ነው ያሉት ታውቃለህ አይደለ? ሁለት እህቶች አሉ አይደለ? ምን ሆነች እኮ አንተ ምን እየሆኑ እንዳሉ ነው የምታውቀው? እስኪ ይሄን ልጠይቅህ። የምታውቀው ነገር የለም። በቃ ምክንያቱም እያንዳንዱ ነገር ብነግርህ ነው የሚሻለው። በአሁን ሰዓት ላይ እህትህ ነፃነት እስር ቤት ውስጥ ነው ያለችው። እየሰማኸኝ ነው? ከዛ በተጨማሪ ደግሞ ማለት ነው ትንሿ እህትህ ዮዲት በዚህ ጣጣ ምክንያት ሆስፒታል ነው ያለችው። በቃ ከዚህ በላይ እኔ አንተን
በምን አይነት መንገድ ማውራት እንዳለብኝ አላውቅም። እሺ እኔ የምትፈልገውን ነገር ሁሉ እነግርሃለሁ። በቃ በእናትህ እኔ እህቴ ማትረፍ እፈልጋለሁ። ሲጀመር መጀመሪያውኑ ይኸውልህ ወንጀል ውስጥ የገባሁት ለእነሱ ስል ነበር። ተረጋጋ። ይኸውልህ ማለት ለእነሱ ስል ምን አለኝ? ከዚህ በኋላ ብረጋጋ ባልረጋጋ ምን አለኝ? ምን ህይወት አለኝ? ለእነሱ ስል ማለት ምን ማለት ነው? ለእነሱ ስል ማለት ምን ማለት ነው? በግልጽ አስረዳ በእናትህ። እሺ ምን ሆና ነው? እሺ ዮዲት ምን ሆነች? እሺ ምን ዋና ያመማት? ትሰማኛለህ? እሺ በእናትህ ደውለህ አሰማኝ። እሺ ድምጿን እኔ የፈለግከውን ነገር አሳልፈህ አሁን ያለችበት ሁኔታ እነግርሃለሁ። ችግር የለውም ስላለችበት ነገር በአጠቃላይ እነግርሃለሁ። እሺ በእናትህ በቃ በእናትህ እሺ ደውለህ ድምጿን እንኳን አሰማኝ። ጥሩ። ይኸውልህ ማድረግ የምችለው ማለት ነው ይሄንን ማድረግ የምችለው አንተ በግልጽ መናገር ስትችል ብቻ ነው። አንተ ይኸውልህ ስለአንተ እኮ ቤተሰቦችን አናግሬያቸዋለሁ። ስለአንተ ያላቸውን መልካምነት አውቃለሁ። አንተ ስለ እህትህ ምን ያህል ፍቅር እንዳለህና ምን ያህል እንደምታስብላት አውቃለሁ። የምታስብላትና የምትጨነቅላት ከሆነ ስለ ቤተሰብ የምታስብ ከሆነ በግልጽ ንገረኝ። ማን ያመማት? እሺ ንገረኝ በእናትህ። እሺ በእናትህ ንገረኝ። እሺ ጀመር ይሄ ሁሉ ነገር ሲፈጠር ይሄን ሁሉ ነገር ስታቅ ማለት ምንም የማትሆን ነበር የሚመስልህ? ምን እንዲፈጠር ነበር የምትጠብቀው አንተ? አሁን ቀደም ያልከኝ ነገር አለ ለቤተሰብ ስል ነው ይሄን ሁሉ ነገር ማድረገው ብለኸኛል አይደል? ለምንድን ነው ይሄን ነገር ስታረግ የነበረው? ቤተሰቦችን በዚህ አይነት መንገድ ነው ወይ አንተ ማዳንና መለወጥ? እሺ በእናትህ እሺ ልለምን። እሺ ድምጿን እንኳን አሰማኝ። እሺ በእናትህ በእናትህ እሺ በእናትህ እሺ በእናትህ ድምጿን አሰማኝ። እሺ በእናትህ ኧረ በእናትህ በእናትህ ድምጿን እንኳን አሰማኝ። እሺ እሺ ይኸውልህ ማድረግ ያለብኝ ነገር ላደርግ እችላለሁ። ለማንኛውም አሁን ተረጋግተህ እውነታውን እንድትነግረኝ እፈልጋለሁ። መረጋጋት የማትችል ከሆነ ደግሞ መቀጠል አንችልም። እሺ ምን ሆና ነው? እሺ እኮ ንገረኝ። እሺ መቀጠል እንድንችል መረጋጋት ትችላለህ? እሺ ምኗን ያመማት? እሺ ካሜራውን አቁምልኝ። ወደ ቤተሰቦች እንግዲህ ያው ትንሽ አለመግባባቶች አለመረጋጋቶች ተፈጥረዋል እንደተመለከታችሁት። አሁን መላኩ እንግዲህ የተወሰነ ተረጋግቷል። ከዚህ በኋላ እንግዲህ ያለውን ነገር በግልጽ ያስረዳኛል ብዬ እጠብቃለሁ። ያም አይሆን ከሆነ በጣም ከባድ ነው የሚሆነው። ማለት እስቲ ብቻ ያለውን ነገር ከመላኩ ጋር እየተነጋገርን ወደ እናንተ ማቅረብላችሁ ይሆናል። መላኩ እንግዲህ ያው አሁን የተረጋጋ ይመስለኛል አይደል? እሺ ምንድነው ጥያቄ? እሺ ምንድነው የምትፈልገው? ጥሩ ከተረጋጋ ለምን ዓላማ እንደ የሁሉ ነገር እየተደረገ እንደሆነ እንድታስረዳኝ እፈልጋለሁ። ምን አስባችሁ ነው? ይኸውልህ እኔ መጀመሪያውኑ እዚህ ነገር ውስጥ አቶ አክሊሉ ጋር አቶ አክሊሉም ጋር ሁሉም ወንጀል ውስጥ ልገባ የቻልኩት ለቤተሰብ ስል ነው። ይኸውልህ እናቴና አባቴ በተቀራራቢ ጊዜ ነበር ያረፉት። ከዛ በኋላ ሁለቱንም እህቶችን የማሳደግ ኃላፊነት የኔ ነበር። በሰዓቱ ያው 20 ቤቶች ውስጥ ስለነበርኩ ነገሮች ለኔ ቀላል ነበሩ። አሁን እንደነገርኩ እነሱን ለማሳደግ ስል አቶ በላይን እዚህ ሀገር ስለሚኖር መጀመሪያ እሱን ነበር የተዋወቅኩት። የሴቶች ንግድ ላይ ምናምን እንድሰራ አደረገኝ። ገንዘቡ በሰዓቱ ለኔ አስፈላጊ ስለነበር እሷንም ሁለቱንም የማሳድግበት ሌላ ምንም ነገር አልነበረኝም። እነሱን አሁን ያሉበት ደረጃ እስከሚደርሱ ድረስ ይህንን ወንጀል ነበር ስሰራ የቆየሁት። የሁሉ ጊዜ ያው ባለማወቅ ነበር የሁሉ ነገር ስሰራ የቆየሁት። አሁን ላይ ነገሮች እንዲስተካከሉ ተብሎ የታቀደ እቅድ ነበር። አቶ በላይነህ እስር ቤት ውስጥ ከመግባቱ በፊት ቀድሞ አቶ አክሊሉ እንዲገደሉ ይፈልግ ነበር ማለት። ስለዚህ በዚህ ግልጽ አድርግልኝ። እንደነገርኩ ነው። ወንጀሉ በጣም ውስብስብና ቼን ያለው ነገር ነው።
መስመር አለው፣ በጣም መንገድ አለው። ማለት አቶ አክሊሉ እንዲገደል የሚፈልገው ታማን ነው? ማነው በቀጥታ እሱ እንዲገደል የሚፈልገው? አቶ በላይነህ ነው። አቶ በላይነህ አሁን እስር ቤት ነው የሚገኘው። አውቃለሁ። ስለሱማ ምንም ትነግረኛለህ? እስር ቤትም እንዲገባ ያደረግነው እኛ ነን። ስለዚህ እሱ አቶ አክሊሉ እንዲገደል ስለታሰበ ነው። በጣም ግራ እያጋባኝ ነው። አቶ አክሊሉና አቶ በላይ ወዳጅ እንደሆኑ ነው ያውቃለሁ። ወዳጅነታቸው ምልክ እንዳለው ሁሉ ጭምር ነው የማውቀው። ወዳጅ መሳይ ጠላት ናቸው እንጂ ወዳጅ አይደሉም። ሲጀመር አቶ በላይ አቶ አክሊሉ ላይ ይቀናበታል። የሱ የበላይ መሆን ይፈልጋል እና ደግሞ ነገሮችን በራሱ ቁጥጥር ስር ያለውን መስመር እንዳለ ወደ ራሱ ማዞር ይፈልጋል። እሱ እንዲገደል የሚፈልግበት ምክንያት ደግሞ ያ ነው። ይቀናበታልም ይፈራዋል። በዛ ምክንያት ነው። መላኩ ምናልባት አሁን አቶ በላይ እስር ቤት ነው ያለው አይደል? አዎ። ተስፋም የሚያደርገው እኮ ከሱ በላይ ያለውን ሰው አይደል? ሊያስፈታ የሚችለው አካል ነው። እንዴት ነው እሱን ሊገድለው ሊያስብ የሚችለው? እቅዱ የታቀደው መጀመሪያ እስር ቤት ውስጥ ከመግባቱ በፊት ነበር። እስር ቤት ከገባም በኋላ ደግሞ እቅዱ እንዲቀር አልፈልግም። ይኸውልህ እኔ በስራዬ በጣም ከሚባለው በላይ በጣም ፈጣን ነበርኩ። እሺ። ወደዚህ ስራ እንድገባ ያደረገኝ ደግሞ አንድም ቅድም በቤተሰቦቼ ምክንያት ነው ስል ነበር። አንድ ከኔ በታች ታናሽ እህት አለች፣ ነፃነት ትባላለች። እሷን ወጥመድ ውስጥ ከቷት ነው። እሷት በተደጋጋሚ እዚህ ስራ ውስጥ አስገባኝ እያለች ትለምነኝ ነበር። አዎ እህት በተደጋጋሚ ለመግባት ሙከራ እንደምታደርግ ጥያቄ እንደነበራት አውቃለሁ። ለምን ነው ማለት እሷን ነው እየተጠቀመባት ያለው ነው የምትለኝ? አዎ እሷንና ደግሞ ታናሽ የመጨረሻ እህቴን ዩዲትን እገላታለሁ እያለ እያስፈራራኝ ነበር። በቃ ለእነሱ ስል ነው የሁሉ ነገር ውስጥ የገባሁት። ይኸውልህ አሁን እንደነገርኩ ነገሮች ይህን ያክል ካጣራና ይቅርታ አስም ስላለብኝ ነገሮችን ይህን ያክል ካጣራህና ይህን ያክል ከተጓዝክ ብዙ ነገሮች ላንተ ግልጽ ናቸው። ይኸውልህ ነገሮችን እየመጣች የምታስረዳን ሜሮን ነበረች። ያው ከሀገር እንደምወጣ እህቶቼን ይዤ እንደምወጣ ነግረውኝ ነበር። እኔ ደግሞ እንድሞት የተደረገበት ምክንያት አቶ አክሊሉን ለመግደል። አቶ አክሊሉን ከገደልኩት በኋላ አቶ በላይ ፕሮሰሱን ጨርሶ ከእህቶቼ ጋር ወደ ውጭ እንደሚወስደኝ ቃል ገብቶልኝ ነበር። አሁንም ነገሮችን የነገርኩ ስለደበደባችሁ ወይ ደግሞ ሌላ ነገር ስላደረጋችሁ አይደለም። እና ለምን ማለት ከዚህ በኋላ ያለኝ ተስፋ ሁሉ ተበትኗል። ምንም ተስፋ የለኝም። ተስፋ ብዬ ያስኳቸው እህቶቼ ነበሩ። ምን የሚያሳስበኝ የዛሽ ነገር አይደለም። ምንም የማታውቀውቲ ሆስፒታል መተኛቶች። አሁን እኔ ይኸውልህ ስለ ነገሮች ይህን ያክል ከነገርኩ በቂ ነው። ከኔ በላይ ሜሮን የምትባላለች የአቶ በላይ ቀኝ እጅ ናት። እሷ ነች ከሱ ጋር የምትሰራው? አዎ ነገሮችን እየመጣች የምታሳውቀኝ። አቶ አክሊሉም ከውጭ እየመጣ እንደሆነ እየመጣች የሚመጣበትን ጊዜ ትንሽ ጊዜ እንደቀረው ምናምን እየመጣች የምትነግረኝ እሷ ናት። ፕሮሰሱም እንደሚያልቅ ነገሮችን አስፈጽማ ትንሽ ነገሮች እንደቀሯት ምናምን እየመጣች ሁሉንም ነገር ማለት የዚህን ያህል አንተ ግልጽ አድርጋ የምትነግርህ ከሆነ እስር ቤት ነው ያለው አይደል አቶ በላይ? ስለዚህ ግንኙነት አላት ከአቶ በላይ ጋርም በጣም ጥብቅ ግንኙነት አላት። እንደውም ከኔ በላይ ነገሮችን እሷ በደንብ ታውቃለች። አቶ በላይ እኮ እስር ቤት ነው ያለው አይደል? እንዴት ሊያደርግ ይችላል? ይኸውልህ ነገሮች እንደነገርኩ መጀመሪያውኑ እንደነገርኩ እስር ቤት አቶ በላይ እስር ቤት ከመግባቱ በፊት የታቀደ እቅድ ነው። አቶ አክሊሉን ለመግደል ቀድሞ የታቀደ እቅድ ነው እያልከኝ ያለው? አዎ ቀድሞ የታቀደ እቅድ ነው። እስር ቤት ውስጥ ከመግባቱ በፊት ቀድሞ አቅዶት ነበር። ነገሮች አልተሳኩለትም። አሁን እስር ቤት ከገባ በኋላ አቶ አክሊሉ እንደሚመጣ ታውቃለህ። አቶ አክሊሉ እንደመጣ እሱን ገድዬ ከሀገር እንደምወጣ ነበር ይተናል። ይህንን የምታመቻችልህ ስለዚህ ማን ነው አሁን ያልካት ሜሮን የምትባለው ግለሰብ? አዎ በአጠቃላይ አቶ በላይ እስር ቤት ከገባ በኋላ ኮንታክት ሳታረግ ሁሉንም ነገር ፕላን የምታረገውም ነገሮችን የምታስፈጽምለትም እሷ ናት። ይኸው እሷ የምትመጣበት ሰዓት እየደረሰ ነው። እሷን ራሷን ጠይቃት።
እኔን ከዚህ በላይ አታስጨንቅ። ይኸውልህ እሷን በተመለከተ ኃላፊነቱን አጠቃላይ ያለውን ነገር እኔ እወጣዋለሁ። አንተ ግን እስካሁን ለሰራሃቸው ስራዎች ማለት ነው አንደኛ ዋጋህን ታገኛለህ። ሁለተኛ ነገር ደግሞ በአንተ ላይ የጀመርኩት ምርመራም ገና ይቀጥላል። አሁን በነገርከኝ ነገር ብቻ ማቆምበት ምንም አይነት ምክንያት የለኝም። ብቻ እህቴን አሳይ። ደግሜ እሱን አልነግርህም። አስፈላጊውን ነገር እየተደረገላ ነው። ቅድም አሳውቄሃለሁ። ስለዚህ በአንተ ላይ ምርመራ ማድረግ ስለሚቀጥል አሁን ትወጣልኛለህ። አስወጣልኝ። እንግዲህ ያው የሰማሁት ነገር እጅግ በጣም የሚያስገርም ነገር ነው። እርስ በርስ እንግዲህ ያው ለመጨራረስም እቅድ ያላቸው ሰይጣን ሰዎች ናቸው። እንግዲህ እነዚህ ለማን የሚመለሱ ሰዎችም አይደሉ። አሁን ደግሞ እንግዲህ አቶ መላኩ የገለጸልኝ ነገር ሜሮን የምትባለው ግለሰብ በዚህ ሰዓት እንግዲህ ቅርብ ሰዓት በሆነ ሰዓት ወደዚህ አካባቢ እንደምትመጣ ነው እየተነገረኝ ያለው። ሁላችሁም የቡድን አባሎች እቺ ሴት ከእጃችን በጭራሽ ማምለጥ የለባትም በጭራሽ። ስለዚህ አካባቢውን በደንብ አድርጋችሁ ጠብቁልኝ። ሁሉንም ሰዎች አሰማርቻለሁ። በጣም ጥሩ፣ በአካባቢው በጥበቃ ላይ ነው። በጣም ጥሩ፣ በጣም አመሰግናለሁ። ስለዚህ ከእጄ ማምለጥ የለባትም በጭራሽ ማለት ነው፣ በጭራሽ። ውድ ቤተሰቦች እንግዲህ ያው ሜሮን የምትባለው ግለሰብ እንግዲህ የአቶ በላይ የቀኝ እጅ የምትባል ሰው ነች። አቶ በላይ አሁን በዚህ ሰዓት ላይ እስር ቤት ነው ያለው። እኛ እሱን አስረናል ብለን እንግዲህ ያው ተዝናንተ የምንቀመጥበት ሁኔታ የለም። ምክንያቱም እጁ በጣም ረጅም እንደሆነ መረጃዎች አሉ፣ እናውቃለን። እንግዲህ ደግሞ ከዛ ውስጥ አንዷ ሜሮን የምትባለው ግለሰብ እንደሆነች ይህን ሁሉ ሴራ እንግዲህ አቀነባብራ መላኩንም እዚህ አግታ አስቀምጣ በጠባቂ እንዲጠበቅ አድርጋ እንግዲህ ያቀነባበረች የነበረችው ግለሰብ ሜሮን እንደሆነች አውቀናል። ስለዚህ በቀጥታ እሷን በቁጥጥራችን ስር አውለን እንግዲህ አስፈላጊ የሆነ ምርመራ እናደርግባታለን። ውድ ቤተሰቦች እንግዲህ እስከ መጨረሻው ድረስ እንድትከታተሉኝ ጋብዛለሁ። የሰማሁት ነገር ለእኔ በጣም ከአእምሮ በላይ ነው። ምክንያቱም አቶ አክሊሉና አቶ በላይ እጅግ በጣም እጅና ጓንት የነበሩ ሰዎች እንደሆነ ነው መረጃዎች ያሉኝ። ብዙ ታሪኮችን ሰምተናል ከዚህ በፊት። ግን አሁን ላይ የሰማ ያለሁት ነገር አቶ በላይ አቶ አክሊሉን ለመግደል ይፈልጋል። እሱን ገሎ ደግሞ የበላይ ሆኖ መቀመጥ ይፈልጋል። ይሄ በጣም ግራ የሚያጋባና አዲስ ዜና ነው ለእኔ። ስለዚህ የዚህን ጉዳይ መጨረሻ የግድ ማወቅ ይኖርብኛል። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። የተባለችውን ግለሰብ እንግዲህ በምናቅደው እቅድ መሰረት እጃችን ለማስገባት እናመራለን። ከቆይታ በኋላ መለሳለሁኝ። እስከዛው መልካም ቆይታ።